ለየትኛውም ፈተና አጥንታችሁ ደክማችሁ ለፍታችሁ ብትዘጋጁ ፈተና ክፍል ውስጥ ገብታችሁ ጥሩ ውጤት ለማምጣት ማድረግ ያለባችሁን ነገሮች ካላወቃችሁ ልፋታችሁ፣ ድካማችሁ፣ ጥናታችሁ ከንቱ እንደሚሆን ታውቃላችሁ። ለየትኛውም ፈተና ተዘጋጅታችሁ ፈተና ክፍል ውስጥ ገብታችሁ መጠቀም ያለባችሁን ስትራቴጂዎች ወይም ቴክኒኮች ካላወቃችሁ የዛ ፈተና ልፋታችሁ፣ ድካማችሁ፣ ጥናታችሁ ከንቱ ነው የሚሆነው። ለየትኛውም ፈተና ተዘጋጅታችሁ በቂ ዝግጅት አድርጋችሁ ፈተና ክፍል ውስጥ ገብታችሁ ፈተና በምትሰሩበት ጊዜ መጠቀም ያለባችሁ 6 ስትራቴጂዎች ወይም ቴክኒኮች አሉ። እነዚህን ቴክኒኮች በትክክል ፈተና ውስጥ አፕላይ ካደረጋችሁ እንኳን በደንብ ተዘጋጅታችሁ እንኳን በደንብ አጥነታችሁ ገብታችሁ በደንብ ሳታጠኑ ብትገቡም እንኳን በቀላሉ በእነዚህ ስትራቴጂዎች ፈተና ውስጥ ውጤታማ መሆን ትችላላችሁ። እነዚህን ፈተና ክፍል ውስጥ ፈተና በምትሰሩበት ጊዜ መጠቀም ያለባቸውን ስትራቴጂዎች ለማወቅ እስከ መጨረሻው ድረስ አብራችሁን ቆዩ። በተለይ የመጨረሻው ስትራቴጂ በጣም ወሳኝ ስለሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችሁ በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ፀሐይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አድርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለየትኛውም ፈተና አብዛኛው ተማሪ ለፈተናው ተዘጋጅቶ ነው የሚገባው። ነገር ግን አንዳንድ ተማሪዎች እኩል ተዘጋጅተው ከፍተኛ ውጤት ያመጣሉ፣ አንዳንዶቹ ደግሞ እኩል ተዘጋጅተው ዝቅተኛ ውጤት ያመጣሉ። ስለዚህ እንደ ዋና ምክንያትነት የሚገለጸው ፈተና ክፍል ውስጥ ፈተናውን በሚሰሩበት ጊዜ የሚጠቀሙት ስትራቴጂ ነው። ፈተና ክፍል ውስጥ ገብታችሁ ፈተና በሚሰሩበት ጊዜ መጠቀም ያለባቸው የመጀመሪያው ስትራቴጂ የስነ ልቦና ዝግጁነት ያስፈልጋል። የትኛውም ተማሪ 10 ቢያነብ 10 ለዛ ፈተና ቢዘጋጅ በራስ መተማመን ወይም ስነ ልቦናው ለዛ ፈተና ዝግጁ ካልሆነ ውጤታማ መሆን አይችልም። ፈተና ክፍል ውስጥ ስትገቡ የስነ ልቦና ዝግጅት ወይም መረጋጋት፣ በራስ መተማመን፣ ኔጌቲቭ ሀሳቦችን ማስወገድ፣ መረጋጋት አለባችሁ። በራሳችሁ መተማመን አለባችሁ። አሉታዊ ሀሳቦችን ወይም ኔጌቲቭ ሀሳቦችን ከራሳችሁ ማስወገድ አለባችሁ። ሌላውና ሁለተኛው ፈተና ክፍል ውስጥ ፈተና በምትሰሩበት ጊዜ መጠቀም ያለባችሁ ስትራቴጂ የትኛውንም ፈተና ስትሰሩ ቀላሉን ቀድማችሁ መስራት አለባችሁ። እንግዲህ አብዛኛው ተማሪ ፈተና ውስጥ ገብቶ መቱን ነው የሚሰራው። ነገር ግን ብልጥ ተማሪ በጣም ወይም ጎበዝ ተማሪ መጀመሪያ የሚያውቁትንና ቀላል የሆነውን ቀድማችሁ መስራት አለባችሁ። እነዚህን ቀላል ወይም የምታውቁትን ጥያቄ ቀድማችሁ በሰራችሁ ቁጥር አንደኛ ኮንፊደንሳችሁን በደንብ ቢውልድ ታደርጋላችሁ። ራሳችሁን የምታውቁትን ነገር ስትሰሩ ኮንፊደንሳችሁን ቢውልድ እያደረጋችሁ ለማታውቁትና ግራ ለሚያጋቡ ጥያቄዎች ራሳችሁን ቢውልድ እያደረጋችሁ ስለምትሄዱ ቀላሉን ቀድማችሁ መስራት ዋናውና የመጀመሪያው ፋንዳሜንታል የሆነ ፈተና ክፍል ውስጥ ፈተና በምትሰሩበት ጊዜ መጠቀም ያለባችሁ ዋና ስትራቴጂ ነው። ሌላውና ሶስተኛው በኦንላይንም ተፈተኑ በወረቀትም ተፈተኑ ከባድ ጥያቄዎችን ምልክት አድርጋችሁ ማለፍ አለባችሁ። ፈተና ክፍል ውስጥ ስትገቡ ሰምታይምስ የምታውቁት ሊኖር ይችላል። ሰምታይምስ ደግሞ በደንብ ስትራግል የምታደርጉበት የሚከብዳችሁ ጥያቄ ሊኖር ይችላል። እሱን ጥያቄ እዛ ላይ ሰዓት መፍጀት አይጠበቅባችሁም። ያንን ጥያቄ ምልክት አድርጋችሁ ያንን ጥያቄ ማለፍ አለባችሁ። ኦንላይን ተፈታኝ ከሆናችሁ ፍላግ አድርጋችሁ ሲስተሙ ላይ ፍላግ ኩዌስችን የሚባል አለ፣ ወይም ምልክት አድርጎ እንደማለፍ ማለት ፍላግ አድርጋችሁ ያንን ጥያቄ ሰዓት መግደል ሳይጠበቅባችሁ ምልክት አድርጋችሁ ወይም ፍላግ አድርጋችሁ ማለፍ አለባችሁ። ሁሉንም ጥያቄ ሰርታችሁ ከጨርሳችሁ በኋላ ያንን ጥያቄ እንደገና ተመልሳችሁ መስራት ስለምችሉ ማለት ይህንን ከባድ ጥያቄ በሚገጥማችሁ ጊዜ ፍላግ አድርጋችሁ ወይም ምልክት አድርጋችሁ ማለፍ አለባችሁ። ሌላውና አራተኛው ፈተና ክፍል ውስጥ ፈተና በምትሰሩበት ጊዜ መጠቀም ያለባችሁ ስትራቴጂ አብዛኛውን ጊዜ በየሁሉም ፈተና በብሔራዊ ደረጃ ፈተና ልትሆኑ ትችላላችሁ፣ ወይም በክፍል ውስጥ ከግሬድ ቱ ግሬድ ለመዘዋወር የምትወስዱት ፈተና ሊሆን ይችላል። በምትፈተኑበት ጊዜ ምርጫ በሚሆንበት ጊዜ ጥያቄው ካንስሊንግ ሜቶድን መጠቀም አለባችሁ። ለምሳሌ አብዛኛውን ጊዜ ምርጫ ጥያቄ 4 ኦፕሽን ይኖረዋል። አራቱም 25% አንሰር የመሆን ቻንስ አላቸው። ከጥያቄው ጋር ጥያቄውን ካነበባችሁ በኋላ ሪሌት ያልሆነውን ምርጫ ካንስል እያደረጋችሁ ፕሮባቢሊቲያችሁን እያሰፋችሁ አንሰር ያልሆነውን እና ከዛ ነገር ጋር ሪሌት ያልሆነውን ካንስል እያደረጋችሁ መጠቀም አለባችሁ። ካንስል እያደረጋችሁ
እያደረጋችሁ በመጣችሁ ቁጥር ትክክለኛ የዛን ጥያቄ መልስ የማግኘት ኦፖርቹኒቲያችሁ እየሰፋ ይመጣል። በተለይ ሀገር አቀፍ ፈተና 12ኛ ክፍል ሪሚዲያል ፈተና ወይም ኤግዚት ኤግዛም የምትፈተኑ ተማሪዎች ይህንን ብዙ ጊዜ ፈተና ጥያቄያችሁ ምርጫ ስለሆነ ይህንን ቴክኒክ ብዙ ጊዜ ብትጠቀሙት ሪከመንድ አደርጋችኋለሁ። ሌላውና አምስተኛው ፈተና ክፍል ውስጥ ገብታችሁ ፈተና በምትሰሩበት ጊዜ መጠቀም ያለባችሁ ቴክኒክ ታይም ማኔጅመንት፣ የሰዓት አጠቃቀም ዋናና መሰረታዊ ነገር። ፈተና ክፍል ውስጥ ስትገቡ ለዛ ፈተና የተመደበ ሰዓት አለ። እሱን ሰዓት በትክክል መጠቀም አለባችሁ። ብዙ ጊዜ በምፈትንበት ጊዜ አብዛኛው ተማሪ ሰዓት አጥሮናል፣ እንዲሆነናል፣ ኧረ ቲቸር ሰዓት አይበቃንም ምናምን ትላላችሁ። ነገር ግን ያነ ፈተና የሚዘጋጀው የተሰጠው ሰዓት ለዛ ፈተና በቂ እና ትርፍ ሰዓት የሚሰጠው ብዙ ጊዜ። ነገር ግን በትክክል ያንን ሰዓት በትክክል ባለመጠቀማቸው ምክንያት ሰዓት ያጥራቸዋል። ብዙ ጊዜ ሀገር አቀፍ ፈተና ተማሪዎች በሚወስዱበት ጊዜ ዋናው የሚፈጠረው እና የውጤት ዲፍረንሱን የሚወስደው ታይም ማኔጅመንት ነው። ፈተና ክፍል ውስጥ ብዙ ደቂቃ የሚወስድ ጥያቄ እንዳለ ሁሉ በጣም ትንሽ ደቂቃ የሚወስድ ጥያቄ አለ። እሱን ነገር ኮምፐንሴት አድርጋችሁ አጣጥማችሁ ታይማችሁን በትክክል መጠቀም አለባችሁ። ሌላውና የመጨረሻው ፈተና ክፍል ውስጥ ፈተና በምትሰሩበት ጊዜ መጠቀም ያለባችሁ ስትራቴጂ ሁሉንም ጥያቄ ሰርታችሁ ከጨርሳችሁ በኋላ ፈተናውን ሰጥታችሁ ከመውጣታችሁ በፊት ወይም ኦንላይን የምትፈተኑ ፈተናችሁን ሰሚት ከማድረጋችሁ በፊት ሪቪው ማድረግ አለባችሁ። ሪቪው ማድረግ ዋና ጥቅሙ ምንድን ነው? ከባድ ጥያቄዎችን ምልክት አድርጋችሁ ያለፋችሁትን ጥያቄ ሊሆን ይችላል፣ በአጋጣሚ የዘለላችሁትን ጥያቄ ሊሆን ይችላል፣ ወይም ሰዓት በጣም ተርፏችሁ ስትሰሩት እርግጠኛ ያልነበራችሁትን ጥያቄ እነሱን ነገሮች ሪቪው አድርጋችሁ ማየት ውጤታማነታችሁን በትክክል ስለሚጨምረው የትኛውንም ፈተና ሰርታችሁ ከጨርሳችሁ በኋላ የሰራችሁትን ነገር ተመልሶ ሪቪው ማድረግ ወይም መፈተሽ ለውጤታማነታችሁ ትልቅ እና ዋና መሰረታዊ ነገር ነው። የትኛውንም ፈተና ከሰራችሁ በኋላ ኦንላይን የምትፈተኑ ከሆነ ሰሚት ከማድረጋችሁ በፊት ሰመሪውን ሪቪው ማድረግ አለባችሁ። በወረቀት የምትፈተኑ ከሆናችሁ ደግሞ የክላስ ፈተና ከሆነ የፈተና መልሳችሁን ከመስጠታችሁ በፊት የሰራችሁትን ጥያቄ በደንብ ሪቪው አድርጋችሁ መስጠት አለባችሁ ማለት ነው። በአጠቃላይ የትኛውም ፈተና ክፍል ውስጥ ገብታችሁ ፈተና በምትሰሩበት ጊዜ እነዚህን ምርጥና ለውጤታማነታችሁ ከፍተኛ አስተዋጽኦ ያላቸው እነዚህ ፈተና ክፍል ውስጥ መጠቀም ያለባቸውን ስትራቴጂዎች በትክክል ከመጠቀማችሁ የትኛውም ፈተና ክፍል ውስጥ ገብታችሁ ያንን ፈተና በምትሰሩበት ጊዜ በቀላሉ ውጤታማ የሚያደርጓችሁ ናቸው። ሀገር አቀፍ ፈተና የምትፈተኑ ሊሆን ይችላል፣ ወይም በኖርማል ክላስ በምትፈተኑት ፈተና ሊሆን ይችላል። እነዚህን ስትራቴጂዎች በደንብ እንድትጠቀሙባቸው ሪከመንድ አደርጋችኋለሁ። ከዚህ በፊት የምትጠቀሙትን ከነዚህ ውስጥ የምትጠቀሙትን ስትራቴጂዎች እና ለእናንተ አዲስ የሆኑትን ስትራቴጂዎች ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ግን አይ ሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት እና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ